አሁን የምትታወቁበት ችግር በበረከት ይቀየራል። አሁን የምትታወቁበት መከራ በድል ይቀየራል። እዚህ በደንብ ፓርካቸው አሜን ባሉ። ብቻህን ማለት አታሸንፍም ማለት አይደለም። ብቻህን ማለት ድል አታረግም ማለት አይደለም። ብዙ ነገር እጅግ ላይ የለም ነገር ማለት አንተ ወደ ከፍታ አትወጣም ማለት አይደለም። እንደዚህ ያላችሁ ሰዎች ቶታሊ በቅርብ ጊዜ ውስጥ እግዚአብሔር እንደዚህ ነው የሚቀይራችሁ። ኦሬዲ የተሸነፉ ሰዎች አሉ። የተሸነፉ ጥሬ ስጋ ከበሉ ለነሱ ጥሬ ስጋ በልተው ወንጌል ሆድ ካበቀሉበት ሌላ ምንም አይፈልጉበት። ሆድ ካበቀሉበት ሌላ ምንም አይፈልጉበት። ኦሬዲ ተሸንፈዋል፣ ተሰልበዋል። ሰይጣን ሰልቧቸው። አንተ ባለ ራእይ፣ አንተ እዚህ ውስጥ ያለው ወጣት፣ አንቺ ባለ ራእይ ዛሬ ተቸግረሻል። ይሄን ችግር ድጋሚ በህይወትሽ አታየው። ድጋሚ በህይወትሽ አታየው። ድጋሚ በህይወትሽ አታየው። የዛሬ መቸገርህን፣ የዛሬ ማጣትህን ብዙ ሰዎች አውርተውበት ሊሆን ይችላል። ነገር ግን ነግርሃለሁ፣ ዘር ማንዘሮች ያንተን ራእይ በረከት ይበላሉ። ብቻህን ማለት አታሸንፍም ማለት አይደለም። ብቻህን ማለት ድል አታረግም ማለት አይደለም። ብዙ ነገር እጅግ ላይ የለም ነገር ማለት አንተ ወደ ከፍታ አትወጣም ማለት አይደለም። እንደውም እነግርሃለሁ እግዚአብሔር በእጅ ካለው ነገር በላይ በልብ ባለው ነገር ይሰራል። አሜን ይባላል። እስቲ በደንብ አድርጋችሁ አሜን ባሉ። ዮናታን ብዙ ተግዳሮቶች ነበሩበት። የመጀመሪያው ተግዳሮቱ ጻፉ። የመጀመሪያው ተግዳሮቱ ልጅነቱ ነበር። በእድሜ በሳኦል ዙሪያ ከተሰበሰቡ ሰዎች መካከል ትንሹ ዮናታን ነበር። ልጅነቱ የመጀመሪያው ተግዳሮቱ ነው። ከሱ ይልቅ በውጊያ የሰለጠኑ ሽበት ያወጡ፣ ሁለት ፀጉር ያወጡ የኖሩ ብዙ ሰዎች አሉ። ስለዚህ መጀመሪያ ማንም ልጅነቱን ሲመለከት ልጅ ያቦካው ለራት አይበቃም የሚለው የኢትዮጵያ ብሂል ይመጣበታል። ምናልባት አላውቅም፣ የመጀመሪያው እግዚአብሔር በውስጥ መልእክትና ራእይ አስቀምጦ ተግዳሮት የሆነብህ ነገር ልጅነትን ሊሆን ይችላል። ይሄ ደግሞ የብዙዎቻችን ተግዳሮት ነበር። የመጀመሪያው ተግዳሮቱ ልጅነቱ ነው። ሁለተኛው በልምድ ያልተፈተነ ማንነቱ ነው። ዮናታን እንደ ከዚህ በፊቱ ወደ ውጊያ ሜዳ እየሄደ አይደለም። ከዚህ በፊት ዮናታን የተሰማራበትን የጦርነት ስፍራ አንብባ አታገኝ። ወዳጆቼ የጠላቶቻቸው ቁጥር መብዛቱ አንድ ጉዳይ ነው። በጦር መሳሪያ መጠን አይመጣጠኑም። ይሄ ልጅ ነው አንደኛ። ሁለተኛ ደግሞ ልምድ የለውም። በደም ሰማይ ቤተ ክርስቲያን መርተ ላታክ ትችላል፣ ሰብከ ላታክ ትችላል፣ አስተምረ ላታክ ትችላል። ይሄ ማለት ግን ባለ ራእይ አይደለም። መሪ መሆን አትችልም ማለት አይደለም። ልምድ ጥሩ ነው፣ ጥሩ ነው ልምድ። ግን እነግርሃለሁ ልምድ ራእይን አይተካም። ምን ልምድ የመለኮት ሐሳብን አይተካም። ልምድ የእግዚአብሔርን አጀንዳ አይተካም። አንዱ የዮናታን ተግዳሮት የነበረው በልምድ ያልተፈተነ ማንነቱ። ስማኝ ነኝ። አንዳንዶቻችሁ መድረክ ላይ ሞታችሁ ሰብካችሁ ላታውቁ ትችላላችሁ። ግን ውስጣችሁ ብዙ ትምህርት፣ ብዙ መልእክት የምትጽፉ ሰዎች፣ ማይክ በትክክል ይዛችሁ ማታውቁ፣ ድምጻችሁ በማይክ ሰምታችሁ ማታውቁ፣ ቤተክርስቲያን ፕላንት አድርጌው አገልግሎት ለማገልገል ስነሳ ከዚህ በፊት የመምራት እድልና ኤክስፒሪየንሱ አልነበረኝ። የቱን ከምኑ እንዴት እንደማደርገው አላውቅም። ሶስተኛው የዮናታን ተግዳሮት ምን መሰላችሁ? ሳይዋጋ በተሸነፈ ወታደሮች መካከል መሆኑ። ኦሬዲ አጠገቡ ያሉ ሰዎች ተሸንፈዋል። ሳይዋጉ ለምርኮ እየተዘጋጁ ያሉ ሰዎች ናቸው። እኔ ነኝ እንዴት አድርገው እጃቸው እንደሚሰጡ ነው የሚሰለጥኑት። ፍልስጤማውያን ሲመጡ እንዴት አድርገው እንደሚማረኩ ነው የሚያስቡት።
አጠገብ ያሉ አንዳንድ ሰዎች ለማገልገል ስትነሳ ኦሬዲ ተሸንፈዋል። ሳይዋጉ የተሸነፉ ናቸው። ልባቸው ወርቋል። በዚህ ዘመን አገልግሎት፣ በዚህ ዘመን ትምህርት፣ በዚህ ዘመን ጌታ ስራን ብትሰራ ይሻላል ይላል። ቢቀርብ ይሻላል ይላል። ከፈለገ ደግሞ እንዴት ይላል? ኦሬዲ የተሸነፉ ሰዎች አሉ። የተሸነፉ ጥሬ ስጋ ከበሉ በቃ ለነሱ ጥሬ ስጋ በልተው ወንጌል ሆድ ካበቀሉበት ሌላ ምንም አይፈልጉበት። ሆድ ካበቀሉበት ሌላ ምንም አይፈልጉበት። ኦሬዲ ተሸንፈዋል፣ ተሰልበዋል። ሰይጣን ሰልቧቸዋል። አንዳንዱ ተግዳሮት በተሸነፈ ሰው መካከል ትቀመጣል። ልትወጣ ስትል እሱ ነው የሚያስደነግጥ። ሰይጣን ሰው ኧረ ተው ይላል። በቃ ልጀምር ነው አገልግሎት ስትል ኧረ በኢየሱስ በቃ እንደው ምን ኧረ በጌታ በኢየሱስ በኢየሱስ ኦሬዲ እሱ ተሸንፏል። አንደኛ ፈልጎ ነበር አልተሳካለትም። ጌታ ፈልገው ነበር አልተሳካለትም። ሶስተኛው የዮናታን ተግዳሮት ይሄ ነው። ይሄ ያንተም ተግዳሮት ሊሆን ይችላል። ተግዳሮትን መጋፈጥ አለብህ። አንደኛ ልምድ የለም አይኑራ ተለምዳለህ ነው ማለት ተለምዳለህ። በቃ ተለምዳለህ። አራተኛው ተግዳሮት ያልተመጣጠነ የኃይል አስተላለፍ ነው። ፍልስጤማውያን 9000 ናቸው። እስራኤላውያን 600 ናቸው። ከ600ም ደግሞ ጦር ያላቸው 2 ናቸው። ከሁለቱ ደግሞ ሳኦል ቤቱን ያለው ፈርቷል። ዮናታን ነው የወጣ ያለው ከአንድ ልጅ ጋር። እኝነን ለመስራት ስትነሳ አንተ እጅ ላይ ያለው ሪሶርስና የጥያቄው ብዛት ላይ መጣጣን ይችላል። እንዴት ታረጋዋለህ ይለዋል። አሁን እንዴት ታረጋዋለህ? አምስተኛ ሌላው የዮናታን ተግዳሮት ምን መሰላችሁ? ግልጽ የሆነ መለኮታዊ ምሪት ወይም ድምጽ አልመጣለትም። ይሄንን ሰልፍ ይሄን ጦርነት ለመዋጋት ዮናታን ከእግዚአብሔር ዘንድ የሰማው ምንም መለኮታዊ ምሪት የለው። ግልጽ ድምጽ አልሰማም። አሁን አንዳንዶቻችሁ ተግዳሮታችሁ ምን መሰላችሁ? ልምዱም አላችሁ፣ እድሜውም አላችሁ፣ ሪሶርሱም አላችሁ፣ ግን ደግሞ ድምጽ አልሰማችሁም። ድምጽ አልሰማህም ማለት ባለራዕይ አይደለም ማለት ነው። ልዩ የሆነ ድምጽ ደግሞ እግዚአብሔር አይሰጥም። ይገርማል። እንደዚህ ሐዋሳም ሂድ እነሆም እንዲያርጋ አይልም። አንተ ምድር ሰፊ ነች፣ ምን ያገፋፋል? ወደ ዓለም ሁሉ ሂዱ ወንጌል ለፍጥረት ስበኩ ተብሏል። በቃ ይሄን ይዘይድ። ስድስተኛ ዮናታን ከሱ በሚበልጡ ባለስልጣኖች መካከል ነው ነበር። አሁን ያለው ለመስራት ስትነሳ ካንተ ምንም የሚያካክሉ ሰዎች አሉ መሰለህ። ምንም የሚያካክሉ የ20 ዓመት ልምድ ያላቸው ቀደው የሚሰፉ ግሪክን እንደ አማርኛ የሚያወሩ አቤት እነሱ ባሉበት ከተማ እኔማ አገልጋይ አይደለም ነው የምትለው። ማኔ ኢየሱስ እኔ በገንዘብ ያገለግላለሁ ትላለህ። እነሱን ስታይ እኔ በገንዘብ ያገለግላለሁ እናንተ በርቱ ጌታ ይመስገን ትላለህ። ሄድ ሰባተኛ ሊሻገርበት ያለው መንገድ በድንጋይ የተዘጋበት ነበር። እግዚአብሔር ምን እንዳለ እያለኝ እንደሆነ ማስተምራችሁ ብታውቁ እንደዚህ ነው እያለኝ ያለው። ቶታሊ እንደዚህ ነው እያለኝ ቶታሊ እንደዚህ ያላችሁ ሰዎች ቶታሊ በቅርብ ጊዜ ውስጥ እግዚአብሔር እንደዚህ ነው የሚቀይራችሁ። የህይወታችሁን ገጽ እግዚአብሔር ይቀይረዋል። ማታ ካቻቴ ለፋ አሁን የምትታወቁበት ችግር በበረከት ይቀየራል። አሁን የምትታወቁበት መከራ በድል ይቀየራል። እስቲ በደንብ አርጋችሁ አሜን ባሉ። ግደለም አንተ ለቀቃርክ ነገር ያለው ለቀቃርክ አንተ ባየኸው ልክ እንዲያዩ አትፈልግ። አንተ በሰማኸው ልክ እንዲሰሙ አትፈልግ። አንተ በበራል ልክ እንዲበራላቸው አትፈልግ። ይገርምሃል። ለምን መሰለህ?
ይሄ ነገር ሲገለጥለት ለሙሴ ከሙሴ አጠገብ ሚስቱ አልነበረችም፣ እናቱ አልነበረችም፣ ቤተሰቡ አልነበረም። ሙሴ ድንገት በምድረ በዳ ድንገት በጎች ሲጠብቅ እሳት መቀጣጠል ጀመረ፣ ቁጥቋጦ መንደድ ጀመረ። ነገር ግን ቁጥቋጦ አልተቃጠለም ነበር አለ። ይሄ የእስራኤል ሕዝብ ነው፣ በመከራ ያልጠፋ ሕዝብ ምሳሌ ነው። እዚህ ጋር መከራ አለ፣ እዛ ጋር ደግሞ ክብር አለ። ወይኔ አንዳንድ ጊዜ ጎበዝ ዩኒቨርሲቲ ተማሪ፣ ጎበዝ ዩኒቨርሲቲ አስተማሪ፣ ጎበዝ ቢዝነስማን፣ ጎበዝ የሆነ ነገር የነበርክ ሰው ያንን ጉዳይ በጠቅላላ ጥሩ ልብስ የምትለብስ አቀያየራ የፈለከው ነገር የምታረግ እንደፈለክ ፋይናንሻል ፍሪደም የነበረ ሰው ለተገለጠልህ ራእይ ስትል ያን ትላንት እንደፈለክ ታረገው የነበረው ነገር ስትተው አጠገብህ ካንተ ነገሮች የሚደርሳቸው ሰዎች ቅር ይላቸዋል። አይገባቸውም፣ አይሰማቸውም። እነዚህ ሰዎች የሚገባቸው መቼ መሰለህ? ራእይን ስትጀምሩ አይደለም፣ ራእይ ፍሬ ማፍራት ሲጀምር፣ ራእይ ፍሬ ማፍራት ሲጀምር። እስቲ በደንብ አድርገህ አሜን በል። ደግሞ እንደዚህ ይሆናል። በእግዚአብሔር ከተማ እንደተተከለ ደግሞ ፍሬ እንደሚሰጥ ዛፍ እንደዚሁ ውስጣቸው ያለው ነገር ይሆናል። እንደዚሁ ይሆናል። የናንተ ከተማ የናንተ ነገር በሰው ከተማ ሳይሆን በእግዚአብሔር ከተማ ተተክሏል። ታፈራላችሁ። አሜን ይባላል። ስማ፣ መኪና ነበረኝ። መኪና ብቻ አይደለም፣ መኪኖች ነበረኝ። መኪኖች ሸጥኩ። ማተሚያ ቤት ሸጥኩ። ኮሌጅ አስተምር ነበር፣ ተውኩ። ከመስጠት ወደ መቀበል ወረድኩ። ከመስጠት ወደ መቀበል ወረድኩ። ለናቴ ከመግዛት ከናቴ ቤት ምግብ ወደ እኔ መላክ ጀመረ። የመጀመሪያዎቹን የአገልግሎቴን ወራቶች ከናቴ ቤት ነው አስቤዛ እየመጣልኝ፣ ምግብ እየመጣልኝ። ዛሬ ሁለተኛ ለወለድኳት ልጅ የምትፈልገውን ነገር መግዛት የሚችለው ዮናታን ትላንትና ለልጄ ለሌዊ ዳይፐር ለመግዛት ገንዘብ ይመጣ የነበረው ከናቴና ካክስቴ ነበር። ስላልተማርኩ አልነበረም፣ ስለማልችል አልነበረም፣ ቢዝነስ ስለማላቅ አልነበረም። ግን አልነበረም እና እነዛ የመጀመሪያዎቹ የራእይ ጅማሬ ወራቶች እንደ ሞኝ፣ እንደ ጅል፣ እንደማያቅ፣ እንደ ተራ የተቆጠርኩበት ወራቶች ናቸው። እስቅባቸው ነበር። ይገርማል። የባጃጅ ማጣቴን፣ በእግሬ መሄዴን፣ የቤት ኪራይ ማጣቴን እስቅባቸው ነበር። ኢንጆይ አረጋቸው ነበር። ደግሜ እንኳን አልኖራቸውም ብዬ ደግሜ አልኖራቸውም። አንተ ባለ ራእይ፣ አንድ እዚህ ውስጥ ያለው ወጣት፣ አንቺ ባለ ራእይ ዛሬ ተቸግረሻል። ይሄን ችግር ድጋሚ በህይወትሽ አታየው። ድጋሚ በህይወትሽ አታየው። ድጋሚ በህይወትሽ አታየው። አንዳንዶቻችሁ ይከፋችኋል። ቴሌቪዥን ስለሌላችሁ፣ የታክሲ ስለሌላችሁ። በመጀመሪያ የምትመሰክሩት፣ የምትሉት፣ የምትጽፉት፣ የምትናገሩት ነገር እንዲኖራችሁ ይፈልጋል እግዚአብሔር። ስለማይችል እኮ አይደለም። ካህናት እኮ ማስጀመር ይችላል። ስለማይችል አይደለም። ከጓደኞቻችሁ በታች ያደርጋችሁና እና ደግሞ እውነት ነው። ይገርማል። እየተቸገርክ እያዩ በአንተ መቸገር እነሱም እየተቸገሩ አንተ እኮ እንዴት ነው የሚለው ሀገር ይታይ ትውልድ ይታይ ያምናው ያልክ ወፍ እኔ እንደዚህ ይላል። ከተማ ከመሬት ውስጥ ሲወጣ አያለው ይላል። እኔ ራሴ ከከተማ ልወጣ ነው። እንዴት ይረዱኛል? የመጀመሪያው ራእይህን ለሰዎች የማስረዳት ተግዳሮት ይገጥማል። እበል ዛሬ በጣም የተቸገሩ ቤተሰቦች ስማ፣ ዘር ማንዘር ካንተ ራእይ በረከት ይበላል። አሜን በል። ወይኔ ዘር ማንዘር ካንተ ራእይ በረከት ይበላል። አንተ ጩና አሜን በል። ዘር ማንዘር ይዊል ሲ እግዚአብሔር ምስክሬ ነው። ከዘሮች አልፎ የከተማ ታሪክ እግዚአብሔር ይቀይረዋል። በደምጩና አሜን በል። የዛሬ መቸገርህን፣ የዛሬ ማጣትህን ብዙ ሰዎች አውርተውበት ሊሆን ይችላል።
ነገር ግን እነግርሃለሁ ዘር ማንዘሮች ያንተን ራእይ በረከት ይበላሉ። እና አንዱ ከታች ወደ ላይ ነው ይሄን ያለና አንዱ የማስረዳት ተግዳሮት ይገጥማል። ሁለተኛው ደግሞ ሞራሉ በወደቀ ህዝብ መካከል ልትሆን። አሁን የብዙ ሰው ሞራል ወድቋል። ለማገልገል ያለው ሞራል አፒታይቱ ሞቷል። በዚህ ዘመን እንደዚህ ሆኖ እንደዚህ እየተባለ አንተም ኧረ በስመ አብ የፌስቡክ ወሬ ይሄ ተግዳሮት ልትጋፈጠው ይገባል። ልትጋፈጠው ይገባል። ይሄ ሊመልስ አይገባም። ያየኸው ነገር እንዳይወጣ ሊያደርግ አይገባም። የውሳኔ ሰው ሁን። ተግዳሮት ሲገጥምህ የእምነት ሰው ሁን። ወደ ኋላ አትበል። አንዳንዶቹ ያጠራጥሩ እንኳን ራእይን ጾታን ሁሉ እስክትጠራጠር ነው የሚሰድቡ። አልሰማኸኝም? እንኳን ራእይን ጾታን ሁሉ እስክትጠራጠር ሙልጭ ያደርጓል። ወጥተው እኔም ብለው ይለዋል። ሙልጭ እንዳትሸጥ እንዳትለወጥ አድርገው የዚህ ጊዜ እረዛ ጥራዝ ነቅጠቅ ስሜት ብዙ ታፔላ ይለጥፉላል። ስሜታዊ ያልተማረ ያልበሰለ ጊዜውን ተጨባጭ ሁኔታ ያልተረዳ ምናምን ይልሃል። ይበሉ አንዳንዱ እኮ የሚናደደው እኮ እሱ እኮ መሆን የሚፈልገውን እኔ ሆኜበትም። ባለ ራእይ ሊኖሩት የሚገባ 3 ባህሪያት። አንደኛው የሚማር ልብ ነው። የሚማር ልብ ባለ ራእይ ሊኖሩት የሚገባ 3 ባህሪያት። አንደኛው የሚማር ልብ ነው። የሚማር ልብ ማለት ለሁሉ ነገር መልስ እንደሌለ በማመን ጻፉ። ለሁሉ ነገር መልስ እንደሌለ በማመን ለሰዎች ልምድና አስተያየት ቦታ ስጥ። ለሰዎች ልምድና አስተያየት ቦታ ስጥ። ለሁሉ ነገር መልስ እንደሌለ በማመን ለሰዎች ልምድና አስተያየት ቦታ መስጠት ማለት ነው። ባለ ራእይ የሆነ ሰው የሚማር ልብ ሊኖረው ይገባል። የሚማር ልብ ሊኖረው ይገባል። ይሄ ዋና ባህሪያችሁ ነው መሆን ያለበት። ባህሪያችሁ ነው መሆን ያለበት። ሁለተኛ ለምታደርገው ነገር ምላሽ አትጠብቅ። ለምታደርጉት ነገር ምላሽ አትጠብቁ። የምታደርጉትን ነገር ጠቅላላ የምታደርጉት ለራሳችሁ ስትሉ እንደሆነ እወቁ። ለማንም ስትሉ አይደለም። እኔ አሁን እናንተን እዚህ ጋር ቆሜ በማገልገሌ ለራሴ ስል ነው እንጂ ለእናንተ ስል አይደለም። ምላሽ እንዳትጠብቁ። ሶስተኛውና የመጨረሻው እንዳየሩ ጸባይ አትሁኑ። እንዳየሩ ጸባይ አትሁኑ። አትገለባበጡ። እንዳየሩ ጸባይ አትሁኑ። የገዳይ ወዳሽ ያየለ ደጋፊ አትሁኑ። አትለዋወጡ። አብራችሁ የምትሰሩት ሰው ነጥብ ሲጥልም አብራችሁ ትሁኑ። እንዳየሩ ጸባይ አትገለባበጡ። ባለ ራእይ ከሆናችሁ እንዳየሩ ጸባይ አትገለባበጡ። እንዳየሩ ጸባይ አትገለባበጡ። አራተኛው ባለ ራእይ ሊኖረው የሚገባው ባህሪ አራተኛው በዙሪያችሁ ካለው ሰው ሁሉ ጋር አማች ሁኑ ወይም ደግሞ ወዳጅ ሁኑ። በጦርነት አትመኑ፣ በትግል አትመኑ፣ በውጊያ አትመኑ። አማች ሁኑ። ምን ማለት ነው? አማች ሁኑ ማለት ሰለሞን 1000 ሚስት ያገባው ለመተኛት እንዳይመስልህ፣ በዙሪያው ካሉ ነገስታት ጋር አማች ለመሆን ነው። ዳዊት ዳዊት ተዋግቶ ያኖረውን አገር ሰለሞን አውርቶ ነው ያኖረው። አይታል። ዳዊት ህይወቱ ሁሉ የሰልፍ ነው። ሰለሞን ግን ጥበብ ትጠራኛለች ከቀይ እንቁ ይላል ቁጭ ብሎ ለመሰለሱ በዙሪያው ካሉ ነገስታት ሁሉ ጋር አማች ነው። ይሄኝ ነኝ ቀና በል ወዳችኋለሁ። አገልጋዮች ሄሎ ይሰማል? በደምብ ስሙኝ። በዙሪያ ካሉ ሰዎች ጋር ጠላት አትሁኑ። አሁን አንዳንድ ሰው ገና ሲጀምር ይጣላል። ከሙሉ ወንጌል ይጣላል፣ ከቃልዮት ይጣላል፣ ከህይወት ብርሃን ይጣላል፣ ከሰፈሩ ሁሉ ይጣላል። ከዛ ውጊያ ላይ ነኝ ይላል። ውጊያ ላይ አይደለም፣ አንተ ነህ ራስህ ውጊያ። አማቹን ከሰው ሁሉ ጋር አማች ነው ማለት። አሁን አንዳንድ ሰው አለ ሻሎም ቅዱሳን ብሎ ተራቅጦ ይወጣል። ከማንም ጋር አትደባደብ። ባለ ራእይ ከሆንክ
በተለይ ከታላቅ ወንድም ጋር አትደባደብ። ታላቅ ወንድም ማስፈራሪያ። ታላቅ ወንድም ምንድነው? ጌታ ይባረክ። አንድ ነገር ግን ይሆናል። ለሆነ የተለየ ዓላማ ወደዚህ ቤት መጣችኋል። ለሆነ የተለየ ክብር ወደዚህ ቤት መጣችኋል። እኔ በመንፈስ ያለው እግዚአብሔር ትውልድን አሳልፎ ይሰጣችኋል። ትውልድን አሳልፎ ይሰጣችኋል። ትውልድን አሳልፎ ይሰጣችኋል። አያለው ብዙ ሺህ ትውልድ ተሰብስቦ የአፋችሁን ቃል እንደ እንጀራ ሲመገብ እግዚአብሔር አምላክ ውስጣችሁ ያለውን ነገር ሲያወጣ ሲገልጠው አያለው። በዝማሬ ተሞልታችሁ፣ በቃል ተሞልታችሁ፣ ስራ በዝቶላችሁ፣ እርሻው ሰፍቶላችሁ የእግዚአብሔርን ማዳን እየመሰከራችሁ